እንግዲህ ኢራንና ኤርትራ እንደሚታሰበው አይደለም ግንኙነታቸው ከግምት በላይ ነው ግንኙነታቸው። እንግዲህ ግንኙነቱን በተለያየ ዘርፍ ማስቀመጥ ይቻላል። አንደኛው ኤርትራ ለኢራን ልክ እንደ ባህር ድልድይ ሆና ታገለግላለች ይላል። ይሄ ዳህላክና አሰብ ደሴትን በመጠቀም እንግዲህ አሰብና ዳህላክ ደሴቶችን ኢራን በዋነኛነት ለሁቲ የሚያስፈልጉትን የጦር መሳሪያ አቅርቦቶች፣ ሎጂስቲክ አቅርቦቶች የምታከማችባቸው ቦታዎች ናቸው። ኢትዮጵያም ቀጥታ ወደ ፉል ስኬል ጦርነት ብገባ ከቲፒኤልኤፍ ጋር ቲፒኤልኤፍ በስተጀርባ ያሉት የቀጠናው የፖለቲካ ኃይሎች እድሉን በመጠቀም ወደ ፉል ስኬል ጦርነት ያመራል የሚል ነገር ነው። ይሄ እጅግ አደገኛ ነው። ክሩ እንደመተልተል ነው የሚቆጠረው፣ ወይም ደግሞ ከጠርሙስ ውስጥ ጂኑ እንዲወጣ እንደ መፍቀድ ይቆጠራል። የአሜሪካ ከፍተኛ ባለስልጣናት ምን እያሉ ነው? እኛ ከኢራን ያለፈ ትልቅ አቅም ያለን የሚል ነገር አውጥተዋል። በጋርዲያንም አውጥቷል ይህን መረጃ። ይህን ማለት ለምን አስፈለጋቸው? ባላስቲክ ሚሳይል የተባለው ከመርከብ ላይ የተነሳ ትልቅ ጥቃት የሚያነሳው እሱ ተመናምኗል። አሜሪካ በጥቃቱ ከኢራን ጋር በነበረው ጦርነት ብዙ እንግዲህ ቀለሃዎች ተመናምኗል። ወደ ቀለሃ ወደ ማምረት ገብታለች። እንደ ሰረቀ ብርሃን እንደ አባ ሰረቀ ብርሃን ያሉ ግለሰቦች ወይም የሃይማኖት ሰዎች ትልቅ ሚና አላቸው። ነገር ግን እርሳቸው እርስ በርስ የሚያኗኑር አጀንዳ አይደለም የሚያራምዱት እና አሁን በራሳቸው በዚህ በመንበረ ሰላማ ስብስብ የእግድ ደብዳቤ እንደወጣባቸው እንግዲህ በመግለጫ ደረጃ ወጥቶባቸዋል። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ ልዩ የትንታኔ ዝግጅታችንን ጀምረናል። እንደተለመደው ቻናላችን ላይክ እና ሰብስክራይብ ያደርጋችሁ እስከ ፕሮግራማችን መቋጫ ድረስ አብራችሁ እንድትቆዩ ከወዲሁ ጋብዛችኋለሁ። ለዛሬ እጄ ላይ የያዝኳቸው መረጃዎች እንግዲህ ከሀገር ውስጥና ቀጠናዊ ብሎም ደግሞ ዓለም አቀፋዊ አጀንዳዎችን ነው የያዝኩት። በቅድሚያ የሀገር ውስጡን አጀንዳ ስናነሳ ከወደ ትግራይ ያሉትን የፖለቲካ ሁነቶች፣ አዳዲስ የፖለቲካ ሁነቶች እንመለከታለን። እንዲሁም ደግሞ በኤርትራና በኢራን መካከል እጅግ በጣም አደገኛ ኔትወርክ እንደተዘረጋ እንግዲህ የሚድል ኢስት ሞኒተርም ሌሎችም የመረጃ አውታሮች ያወጡት ቁልፍ መረጃ አለ። ይሄም ለምዕራባውያኖችም አስደንጋጭ ነው። ለምዕራባውያን ብቻ ሳይሆን እዚህ ጎረቤት ላሉት ሀገራትም እጅግ በጣም አስደንጋጭ የሆነ መረጃ ነው። በዚህ ላይም በስፋት እንሄድበታለን። ከኢራንና ከአሜሪካ ሽኩቻም ጋር በተያያዙ አዳዲስ የፖለቲካ ትኩሳቶች እየተፈጠሩ ነው። እነዚህንም በስፋት እናያቸዋለን ማለት ነው። እንግዲህ ቅድሚያ የምንመለከተው ከዚህ ከትግራይ ጋር በተያያዘ ያሉት የፖለቲካ ትኩሳቶች በተለያየ መልክ እየተገለጹ ነው። ምናልባት ይሄ የመረጃ አውታሩ ኢንዲፐንደንት ኢንሳይደር የተባለው የመረጃ አውታር እንዳወጣው ከሆነ ትግራይ ውስጥ ያለው አጠቃላይ የፖለቲካ ድባብ እጅግ አስፈሪ ነው። በማንኛውም ሰዓት መታፈስ ይኖራል። ከታፈሱ በኋላ ደግሞ በብር እስከ 20 ምናምን ሺህ የሚጠጋ ገንዘብ በጉቦ መልክ ከፍሎ ነው የታፈሱ ሰዎች ከማሰልጠኛ ካምፕ እያመለጡ ያሉት የሚለውን ነገር ኢንሳይደር በደንብ ሰፋ ባለመልኩ የዓይን እማኞችን ዋቢ አድርጎ ያስቀመጠው መረጃ አለ። እዚሁ ጋር እንግዲህ ተያይዞ በእነ ደብረጽዮንና በእነ ዓለም ገብረዋህድ ቲም መካከል አደገኛ ሽኩቻ ከዚህ ቀደም እንደተፈጠረ በዚሁ የመረጃ ጊዜያችንም አቅርበናል። በትንታኔ ዝግጅታችን ላይም አቅርበነው ነበረ እና ይሄ የነ ዓለም ገብረዋህድና የነ ደብረጽዮን እንግዲህ ዋነኛ ማዕከላቸው የስልጣን ሽኩቻ ነው። በእርግጥ እንደው ዝም ብሎ ለኮስሞቲክ ያህል አንደኛው ወደ ኤርትራ ያቀርባል፣ አንደኛው ደግሞ የኤርትራን ጉድኝትን አይቀበልም የሚሉ የፖለቲካ ሽፋን ሲቀርብላቸው እንመለከታለን። ነገር ግን ከዛ ባሻገር እንግዲህ ዋነኛ እንግዲህ ዓላማቸው በሙሉ እንግዲህ የትግራይ ፖለቲከኞችን አመተን በጠረጴዛ ዙሪያ ብናስቀምጣቸው ሁሉም በአንድ ቋንቋ ወልቃይትንም ራያንም በተመለከተ ወይም የትግራይ ብሔርተኝነትን በተመለከተ አንድ ሳምባን ያላቸው በአንድ ቋንቋ ነው የሚያወሩት። ወልቃይትንም ራያንም አጠቃላይ የትግራይ ብሔርተኝነትን የሚመለከቱበት አይን። ከዛ ባሻገር ግን ስልጣንን በተመለከተ ነው እንግዲህ ያላቸው ከፍተኛ ልዩነት። አሁን የወጣው እንግዲህ መረጃ ምንድነው? ከሰሞኑ የወጣው በእነዚህ
ሁለቱ ቡድን በነ ገብረዋህድና በአለም ገብረዋህድና በነ ደብረጽዮን መካከል ያለ ሽኩቻ በነ ደብረጽዮን የበላይነት እንደ ተደመደመ ነው እንግዲህ መረጃ የወጣው። ቁልፍ የሆኑትን በነ አለም ገብረዋህድ መስመር ያሉትን የፖለቲካ ሰዎች ከስራ አስፈጻሚ ኮሚቴና ከማዕከላዊ ኮሚቴ ጠራርገው አባረዋቸዋል። ከስራ አስፈጻሚ ዶክተር ፍስሐ ሀብተጽዮን፣ ዶክተር ሰለሞን ኪዳነ፣ ወይዘሮ ሊያ ካሳና እንዲሁም አቶ ታህላይ ገብረመድህን የተባሉትን ከዚህ ከስራ አስፈጻሚ አባልነት ያባረሩ ሲሆን ከማዕከላዊ አባልነትም ያገዷቸውን እንደዚሁም መመልከት ይቻላል። አለም ገብረዋህድና ክብሮም ፍስሐ የተባሉትን እንደዚሁ ታግደዋል። እንዲሁም በከባድ ማስጠንቀቂያ የታለፉት እነዚህ አቶ አማኑኤል ናቸው። ይሄ እንግዲህ የሚያሳየው ምንድን ነው? ያላቸው የፖለቲካ ሽኩቻ ሁለቱ ቡድኖች ያላቸው የፖለቲካ ሽኩቻ በደንብ ፍንትው ብሎ እንደወጣና ከማዕከላዊ ኮሚቴና ከስራ አስፈጻሚ እስከ ማባረር የተደረሰበት ሁኔታ ትንሽ ጠንከር ያለ ሽኩቻ እንዳለ የሚያሳይ ነው። ከዚህ ባሻገርም ትንሽ ለየት የሚያደርገው በዚህ በትግራይ መንበረ ሰላማ የተባለው ከዋናው ከኢትዮጵያ ኦርቶዶክስ ተዋሕዶ ተገንጥያለ ያለው የመንበረ ሰላማ ስብስብ በተለይ በዚህ በሰረቀ በአባ ሰረቀ የሚመራው እሱ ቡድን ላይም ትልቅ መከፋፈል ተፈጥሯል። አባ ሰረቀን የተባሉትን እንግዲህ እርሳቸው ብዙ ጊዜ የፖለቲካ አቋማቸውን ሲያራምዱ ነው የሚስተዋለው። በህዝቦች መካከል ያለውን ልዩነት በመድፈን የአብረውነት ስሜትን በማጠናከር እንዲሁም ደግሞ አጠቃላይ ማህበራዊ ፋብሪክን እሱን በማጠናከር ረገድ እንደ ሰረቀ ብርሃን እንደ አባ ሰረቀ ብርሃን ያሉ ግለሰቦች ወይም የሃይማኖት ሰዎች ትልቅ ሚና አላቸው። ነገር ግን እርሳቸው እርስ በርስ የሚያኗንር አጀንዳ አይደለም የሚያራምዱት እና አሁን በራሳቸው በዚህ በመንበረ ሰላማ ስብስብ የእግድ ደብዳቤ እንደወጣባቸው እንግዲህ በመግለጫ ደረጃ ወጥቶባቸዋል። እርሳቸውም ደግሞ የመልስ ምትም እንግዲህ ሰጥተዋል። እርስ በርስ ያለው ሽኩቻ ከፖለቲካውም አልፎ በሃይማኖቱ ክንፍ እንግዲህ ቲፒኤልኤፍ የፖለቲካ ክንፍና የሃይማኖት ክንፍ አለው እና የፖለቲካው ክፍፍል ወደ ሃይማኖቱ ክንፍ እንደተሸጋገረ መረጃዎች ወጥተዋል ማለት ነው። ወደ ትግራይ የያዝኩት መረጃ ይህን ይመስላል በአጭሩ። ወደሚቀጥለው መረጃ ከማለፌ በፊት ቻናሉን ላይክ፣ ሰብስክራይብ እንድታደርጉ እየጠየኳችሁ ከአፍታ ቆይታ በኋላ እመለሳለሁ። ቀጣዩ መረጃ የቻታም ሃውስ የተባለ የምርምር ተቋም ያወጣው መረጃ ነው። የዚህ መረጃ በቀጥታ ከኢትዮጵያ አጠቃላይ የፖለቲካ ላንድስኬፕ ጋር የሚገናኝ ነው። የፊታችን የሚካሄደውን ምርጫ አስመልክቶም የራሱን ሂሳዊ የሆነ ምልከታ አስቀምጧል። ምንድነው? የፌዴራል መንግስቱ ወይም ብልጽግና በዋነኛነት ይህን ምርጫ ካሸነፈ በኋላ የፖለቲካ ቅርጹን የመንግስታዊ ቅርጹን ወደ ፕሬዚዳንሻል ሲስተም ለመቀየር እንዲሁም ደግሞ ሀገረ መንግስቱ የተዋቀረበት የኢትኒክ ፌዴራሊዝም ዘውግ ተኮር የሆነውን ፌዴራሊዝምም ለመከለስና ለማስተካከል ሊጠቀምበት ይችላል የሚል መላምት አስቀምጠዋል። ከዚህ ባሻገር እንግዲህ ያስቀምጠው ምንድነው? ይሄው ምርጫ እየተካሄደ እያለ ከትግራይ ጋር ያለው የፖለቲካ ትኩሳት እጅግ በጣም አደገኛ ደረጃ ላይ ደርሷል ብሏል። እንግዲህ ከቲፒኤልኤፍ ጋር የፌዴራል መንግስቱ ጦርነት መግባትም አይፈልግም። አንደኛ ብዙ ፋክተሮች አሉ፣ ኢንተርናልም ኤክስተርናልም ፋክተሮች አሉ ብሎ ያስቀምጣል። ኤክስተርናል ፋክተሩን በዋናነት ከዚህ ከኢራን አሜሪካ ያለው ጦርነት ከዛ ጋር ተያይዞ ያለው እንግዲህ አቅርቦት የነዳጅ አቅርቦትም እንዲሁም ደግሞ የፖለቲካው ውጥረት የፌዴራል መንግስቱ ወደ ፉል ስኬል ጦርነት ከቲፒኤልኤፍ ጋር ለማድረግ አያመቸውም ብሎ ያስቀምጣል። ከዚህ ባሻገር ይህን ከመጠቀም ይልቅ ፕላን ቢ ነው እየተጠቀመ ያለው። እንዲሁም ከምርጫው በፊት ይህን ነገር ሊያደርግም አይችልም። ከፕላን ቢው ምንድነው? ተቃዋሚ የተባሉትን የቲፒኤልኤፍን የሚፎካከሩ ፓርቲዎችን የፖለቲካ ሰዎችን ነፍጥ አንግበው የሚታገሉትን እነሱን በመደገፍ ቲፒኤልኤፍ ላይ ሙቀቱን መጨመር የቲፒኤልኤፍን ሀርት ቢት መጨመር ስራ ላይ ነው የተጠመደው ይላል። እንግዲህ ይሄ የጥናት የመረጃ አውታር ማለት ነው። ቻታም ሃውስ የተባለው የመረጃ አውታር በጥናት ላይ የተመሰረተ አናሊሲስ የሚያቀርብ ነው። ይህ ተቋም እንግዲህ እንዳስቀመጠው ከሆነ ከቲፒኤልኤፍ ጋር ፉል ስኬል ጦርነት በሚካሄድበት ጊዜ ሌሎች የቀጠናው ኃይሎችን ይጋብዛል ነው ለዚህ ወደ ጦርነቱ በተለይ ኤርትራን እንዲሁም ደግሞ የአልቡርሃን መንግስትን አልቡርሃን የሚመራው መንግስትን እንዲሁም ደግሞ ግብፅ፣ ተርኪና በተወሰነ ደረጃ ሳውዲ አረቢያም የነዚህ የኤርትራን
እንዲሁም ደግሞ የአልቡርሃንና ሌሎች ኃይሎችን ደጋፊ ሆነው ይመጣሉ። አጌንስት ፌዴራል መንግስት ማለት ነው። የፌዴራል መንግስቱ ከዩኤኢ እና ከእስራኤል ጋር ያለውን ግንኙነት የሚቃወሙ በጥርጣሬ አይን የሚያዩ ጂኦፖለቲካሊ የራሳቸው ጥቅም ያላቸው እነ ግብፅ እንዲሁም ደግሞ ሳውዲ አረቢያ እና ተርኪ በቀጥታ ከኢትዮጵያ መንግስት ከቲፒኤልኤፍ ጋር ጦርነት ቢገጥም ከበስተጀርባ የቲፒኤልኤፍ ኃይልን የሚደግፉትን የኤርትራን እና የሱዳን መንግስትን ለነሱ ሎጂስቲክ በማቅረብ ብዙ ድጋፎችን በማድረግ የግድ ወደ ቀጠናዊ የሆነ ግጭት ውስጥ ሊያመራ ይችላል። ልክ የመን ውስጥ ብዙ የፖለቲካ ኃይሎች ከሀውቲ ጀርባና እንዲሁም ደግሞ ዋናው የመንን ከሚመራው መንግስትና ከሀውቲ ጀርባ ሌላ አማጺም ኃይል አለ። እዚህ ደቡብ የመን አካባቢ ከነሱ ጀርባ ያሉት ኃይሎች በዋነኛነት ጂኦፖለቲካሊ የራሳቸውን ጥቅም ታሳቢ አድርገው የመንን የጦርነት አውድማ እንዳረጓት ሁሉ ኢትዮጵያም ቀጥታ ወደ ፉል ስኬል ጦርነት ብገባ ከቲፒኤልኤፍ ጋር ቲፒኤልኤፍ በስተጀርባ ያሉት የቀጠናው የፖለቲካ ኃይሎች እድሉን በመጠቀም ወደ ፉል ስኬል ጦርነት ያመራል የሚል ነገር ነው። ይሄ እጅግ አደገኛ ነው። ክሩ እንደመተልተል ነው የሚቆጠረው፣ ወይም ደግሞ ከጠርሙስ ውስጥ ጂኑ እንዲወጣ እንደ መፍቀድ ይቆጠራል የሚል ሀሳብ ነው እንግዲህ የቀረበው በዚህ በጥናቱ ላይ። በዋነኛነት እንግዲህ አሜሪካም ይሄ ነገር አስግቷት የውጭ ጉዳይ ፖሊሲዋን እስከ መከለስ ደረጃ ደርሳለች። በዚህ በቀጠናው አካባቢ የኤርትራ ምንም እንኳን የሻዕቢያ መንግስት እጅግ በጣም አደገኛ መንግስት ቢሆንም ለሻዕቢያ መንግስት ያላትን ልብ በማራራት ማዕቀብ የማንሳት አዝማሚያም አሳይታለች። የፌዴራል መንግስቱም የኢትዮጵያ መንግስትም የተጣለበትን የጦር መሳሪያ ግዢ እሱን ሁሉ እግድ እስከ ማንሳት ደርሳለች እና ይሄ የሚያሳየው በኢትዮጵያና በኤርትራ መካከል ያለው መወጣጠር ወደ ፉል ስኬል ጦርነት ካመራና ቀጠናዊ የሆኑ ትርምሶች ከተፈጠሩ ለኢትዮጵያ ብቻ አይደለም ለበለጸጉት ሀገሮች ሊፈጠር የሚችለው የፖለቲካ ሽንቁር እንዲህ በቀላሉ የሚደፈን አይደለም። ከነሱ ከራሳቸው የብሔራዊ ጥቅም አንጻር ተነስተው ለዚህ የፖለቲካ ሁነት ከፍተኛ የሆነ ትኩረት ቢያደርጉ የሚገርም አይደለም። እዚሁ ጥናት መረጃ አውታር ላይ አንድ የተቀመጠው ትኩረት የሚስበው ምንድነው? ከቲፒኤልኤፍ ጋር ያለውን ሽኩቻና መወጣጠር ቢያንስ የፕሪቶሪያ ስምምነትን ሪቫይዝ አድርጎ በሰላም ማዕቀፍ መንግስት ችግሩን ቢፈታው የተሻለ ይሆናል የሚል ነገር ነው። ምክንያቱም ኢትዮጵያ ያለችበት የፖለቲካ ሁነት አስጊ ነው። በአማራ ክልል ያለው መጠነ ሰፊ የሆነ ግጭት አለ። ኦሮሚያ ክልል ያለው ግጭት አለ። ከዚህ ጋር ተያይዞ እነዚህ ግጭቶች ሌላ እሳት ሊፈጥሩ ስለሚችሉ አገሪቱን ያላትን የሰርቫይቫል ራሱ ሁኔታ ሊወስን የሚችል ነው እና ከዚህ አንጻር ሌላ ጦርነት ተጨማሪ ፉል ስኬል ጦርነት ጂኦፖለቲካል አክተሮች ኢንቮልቭ የሚያደርጉበትን የፖለቲካ ሁነት ከመፍጠር ይልቅ አስቀድሞ መንግስት ብዙ እርምጃ ሄዶ በፕሪቶሪያ ስምምነት ማዕቀፍ ከቲፒኤልኤፍ ጋር ያለውን ልዩነት ለመፍታት ብዙ ጥረት ማድረግ ይገባዋል ብሎ ያስቀምጣል። አድማጭ ተመልካቾቻችን ከአፍታ ቆይታ በኋላ መልሳለሁ። ሌላው መረጃ የሚወስደን እንግዲህ ከኤርትራና በኢትዮጵያ መካከል ያለውን አጠቃላይ እንግዲህ ሽኩቻ ምን ያህል ደረጃ እንደደረሰና ኤርትራ የተከተለችው ያለው መስመር እጅግ በጣም አደገኛ የሆኑ ውስብስብ የሆኑ የፖለቲካ ሴራዎችን እንደምትከተልና ይሄ ነገር ለኤርትራ ለኢትዮጵያ ብቻ ለቀጠናው ብቻ ሳይሆን ለአሜሪካ ራሱ እጅግ አደገኛ የሆነ የፖለቲካ ምስቅልቅል ሊፈጥር እንደሚችል እንግዲህ የተለያዩ የመረጃ አውታሮች አወጥተዋል። ዳህላክና እንዲሁም ደግሞ አሰብ። ከዚህ ቀደም እዚህ ፕሮግራም ላይ ባቀረብኩት መረጃ እስራኤል ከኤርትራ ጋር በነበራት መልካም ግንኙነት ዳህላክ ላይ አንድ ድብቅ የጦር ማከማቻ ደሴት ነበራት የሚል ነገር ነበር፣ ስቴሽን ነበራት የሚል ነገር ነበረ። እሱ ስቴሽን ግን ከተወሰነ ጊዜ በኋላ በአሜሪካና በኤርትራ ያለው ግንኙነት መሻከርን ተከትሎ እንዲሁም ደግሞ እስራኤልና ኤርትራ ያላቸውን ግንኙነት መወጣጠር ተከትሎ ኢትዮጵያና ኤርትራ ያላቸው የፖለቲካ ግንኙነት በሻከረ ቁጥር የኢትዮጵያንና የእስራኤልና የኤርትራን ግንኙነት ዲተርማይን ያደርገዋል። በዚህም ምክንያት እዛ አካባቢ ያለው ፈንክሽናል አይደለም። ኦልሞስት ዳህላክ ያለው ደሴት እዛ ላይ ያለው የጦር ስቴሽን ወይም ማዕከላዊ ስቴሽን ለእስራኤል አገልግሎት እየዋለ አይደለም። ከዛ ይልቅ እንዲሁም ሶማሊላንድን
የምታማትረው ለዚህ ነው የሚል ነገር እና አሁን እንግዲህ የወጡት መረጃዎች የሚያሳዩት ምንድነው አሰብና ዳህላክ ላይ ጥብቅ የሆኑ የኢራን ወታደራዊ የሆኑ ስቴሽኖች አሉ ወታደራዊ አገልግሎት። እነዚህ ስቴሽኖች መልቲ ፐርፐዝ ነው ያላቸው። አንደኛው ፐርፐዙ በአነስተኛ ጀልባ ለሁቲ ከነዚህ ከሁለቱ ደሴቶች የጦር መሳሪያዎች፣ ሚሳኤሎች፣ ድሮኖች ይተላለፋሉ። ቀጥታ ኢራን ትመጣለች፣ ማን ላይ ታራግፋለች? አሰብና ዳህላክ ላይ ታራግፋለች። ከአሰብና ከዳህላክ ላይ በአነስተኛ ጀልባዎች ወደ የመን ይሄዳል ማለት ነው። ከዛ በኋላ ሁቲ ይህን መሳሪያ በመጠቀም ቀይ ባህር አካባቢ ያለውን አጠቃላይ የፖለቲካ የሚሊተሪ ትርምስ ይፈጥራል የሚል ነገር ነው። ይህ አደገኛ የሆነው መረጃ እንግዲህ በኢራንና በኤርትራ መካከል ያለው ግንኙነት ከሚታሰበው በላይ የተወሳሰበ እንዲሁም ደግሞ በቀላሉ ሁለቱም ማላቀቅ የሚቻልበት ሁኔታ እንደሌለ ነው እንግዲህ የሚያሳየው መረጃ ማለት ነው። አንዴ ነው። ሁለተኛው በዋነኛነት እንግዲህ የኤርትራ መንግስት ለኢራን የስለላ ሰዎች፣ የኢራን የፖለቲካ ሰዎች፣ ወታደራዊ አታሾች እዚያ ቀጠናው አካባቢ ሲንቀሳቀሱ ፓስፖርት በማቅረብ የተለያዩ ሽፋን በማቅረብ አገልግሎት ይሰጣል እና የኢራን የወታደራዊ ሰዎች እንደልባቸው የሚንቀሳቀሱት እዚህ አካባቢ በኤርትራ ድጋፍ አማካኝነት ነው። እንዲሁም የኤርትራ የደህንነት መዋቅር በሙሉ ማለት ነው የተዋቀረው በኢራን አማካኝነት ነው። ይሄ ግንኙነት እንግዲህ እንዳለ ሆኖ ነው እንግዲህ አሜሪካ ወደዚህ ወደ ቀጠናው መጥታ የኤርትራንም የኢትዮጵያንም የተጣለባቸውን ማዕቀብ በማንሳት ግንኙነቱን እንዲሻሻል አደርጋለሁ ያለችው ይሄ ዝም ብሎ አይደለም የታሰበው። በኢራንና በኤርትራ መካከል ያለውን ኔትወርክ ለመበጣጠስ ነው። እንደሚታሰበው በቀላል የሚበጣጠስ አይደለም። ሻዕቢያ ሙሉ ለሙሉ የገበረ ነው፣ ምርኮኛ ነው የኢራን እና ኢራን እዚህ ቀጠናው ላይ ወይም ደግሞ የመንን ሁቲን በመጠቀም ልትሰነዝር ያሰበችውን ማንኛውንም ጥቃት ታሳቢ የምታደርገው ዳህላክና አሰብ ደሴት ላይ የተቀመጡትን የጦር ስቴሽኖችን በመመርኮዝ ነው ማለት ነው። እዚህ ጋር የኢትዮጵያ መንግስት እድሉን ከተጠቀመበት መልካም አጋጣሚ ያለው አንደኛ የኤርትራ መንግስት ኮርነር ይደረጋል። ከኢራን ጋር በተያያዘ አሜሪካና ኢራን ያላቸው ግንኙነት ይታወቃል። በመሆኑም አሰብን ወይም የባህር ዳርቻን ክሌም በምናደርግበት ጊዜ በተሻለ መልኩ ፕሪዲክተብል ለሆነችው ከኤርትራ ጋር በተገናኘ በንጽጽር ኢትዮጵያና ኤርትራ ሲነጻጸር በጣም ፕሪዲክተብል የሆነ ግንኙነት ሊፈጠር የሚችለው ከኢትዮጵያ ጋር ነው እና እነዚህ ሲአክሰስ የማግኘቱን እድል በጣም የምትገፋበት ከሆነ አሜሪካ የኢራንና የኤርትራን ስር የሰደደ ግንኙነትን ታሳቢ አድርጋ በዚህ ካውንተር ለማድረግ ትጠቀማለች እና የኢትዮጵያ የዲፕሎማሲ ዘመቻ ጥንካሬ፣ ውጭ ጉዳይ ፖሊሲ የምናስፈጽባቸው እንግዲህ ትልልቅ ግለሰቦች እነዚህን ታሳቢ አድርገን እንደ ተቋም ያለን የውጭ ጉዳይ ሚኒስትሩ እንደ ተቋም ያለው ጥንካሬ ታሳቢ ተደርጎ ከአሜሪካ ጋር ያለው ግንኙነት በጣም ከተጠናከረ ኤርትራ ከኢራን ጋር የፈጠረችውን ሽንቁር ልክ እንደ መልካም አጋጣሚ ተጠቅሞ ሲአክሰስ ጥያቄን የማግኘቱ እድል ከፍተኛ ሊሆን ይችላል ነው። አሁን ሌላው ለኤርትራ ትልቁ አደጋ ምንድነው? በዚሁ ደረጃ እንግዲህ ሃይሊ ኢንቲግሬትድ የሆነ ከኢራን ጋር ተቆላልፈዋል፣ ሊለያዩ አይችሉም። እንደውም የሞቱት እኮ አያቶላ ለፈጣሪ ጸሎት አደርግ ነበረ ኤርትራ ነፃ ሀገር እንድትሆን። ኤርትራዎች ከኢትዮጵያ ጋር በሚዋጉበት ጊዜ ኤርትራ ነፃ እንድትሆን ፈጣሪን በጸሎት ድረስ የደረሰ ተማጽኖ አቅርብ ነበር ብለዋል። ይህ ግን ኤርትራ ኢራን ጠፍጥፋ የሰራቻት መሆኑን ማሳያ ነው። ብዙ የጦር መሳሪያ ድጋፍ ታደርግላት ነበረ። አሁን ትልቁ እንግዲህ ስጋት ለኤርትራ ስጋት የሚሆነው በኤርትራና በኢራን መካከል እንግዲህ በምንም መልኩ አሜሪካ ቀርባ የሚላቀቅ አይነት ግንኙነት ከሌላቸው አሜሪካ ዘኦረስት የሆነውን አማራጭ ነው የምትወስደው። ከዚህ ቀደም ሶሪያ ላይ የሆነውን አይተናል። የሶሪያ በሽር አልአሳድ መንግስት ከኢራን ጋር የነበረው ግንኙነት ከሚገመተው በላይ በጣም ጠንካራ ነበረ። መጨረሻ ላይ አሜሪካ ብላ በተቃዋሚዎች ሞከረች አለች። መጨረሻ ላይ አሜሪካ ራሷ ኢንቮልቭ አድርጋ ከፍተኛ ውድመት ፈጽማ ሶሪያ ላይ መጨረሻ ላይ የበሽር አልአሳድ መንግስት ውድቀት ነው የተከተለው ማለት ነው። እና አሜሪካ እንደዚህ አይነት በጣም ወረስት የሆነውን አማራጭ ሁሉ ልትወስድ ትችላለች።
የኢራንና የኤርትራ ግንኙነት በምንም መልኩ ማዕቀብ በማላላት እንዲሁም ደግሞ የተለያዩ አማራጮችን በመጠቀም የኤርትራ መንግስት ምንም መለሳለስ የሚያሳይ ከሆነ ልትጠቀም የምችለው የሶሪያ መንገድ ነው። የሶሪያ መንገድ ምንድን ነው? ተቃዋሚዎችን ማደራጀት፣ ከዛ ደግሞ በጎን ደግሞ አሜሪካ የአየር ጥቃት መፈጸም። ኤርትራን የሚወጉ የቀይ ባህር አፋሮች አሉ፣ ሌሎችም ተቃዋሚዎች አሉ። እነሱን የበለጠ አቅማቸውን በማሳደግ ከዛ ኤርትራ እንዲወጉና ደግሞ በአየር ደግሞ የኤርትራን አጠቃላይ ይሄ ሚሊተሪ ስቴሽኖችን የማውደም ስራ እስከ መድረስ የሚያስችል ከፍተኛ አደገኛ የሆነ የፖለቲካ እርምጃ፣ ሚሊተሪ ወታደራዊ እርምጃ ልትወስድ ትችላለች አሜሪካ። ምክንያቱም የኤርትራና የኢራን ግንኙነት ለኢትዮጵያ አይደለም ለአሜሪካ እጅግ አደገኛ ነው። ቀይ ባህር አካባቢ ያለው የሁቲ አማጼ ኦክሲጅን የሚያገኘው በኢራንና በኤርትራ ግንኙነት ነው። የኢራንና የኤርትራ ግንኙነት አጠቃላይ ካልተበጠሰ ካልተቆረጠ ሁቲ የሚባለው ጸረ አሜሪካ ወይም ደግሞ ቀይ ባህር አካባቢ ያለውን የኢራን የፖለቲካ ኢንተረስት የሚያስጠብቅ አደገኛ ኃይል ሰርቫይቭ አድርጎ ሁሌ ይቀጥላል ማለት ነው። በዚሁ ወደ አሜሪካ አጭር መረጃ ሄዳለሁ። አሜሪካ ከሰሞኑን እንግዲህ ባዳር አባስ የተባለውን የወደብ ቁልፍ ቦታ ደብድባለች፣ በአየር ደብድባለች። ይህም እንግዲህ አዲስ የፖለቲካ ትኩሳት ፈጥሯል። የመልስ ምት ኢራን ኩዌትን ደብድባለች። ኩዌትን የደበደበችበት ሁኔታ ሰምተናል። እንግዲህ ለ60 ቀን የሚዘልቅ የተኩስ አቁም ስምምነት በረቂቅ ደረጃ ተዘጋጅቷል። አሁን የሚቀረው የትራምፕ መፈረም ብቻ ነው። ከዚህ ባሻገር የሆርሙዝ መተላለፊያን በዘላቂነት ለጊዜው መፍታት የሚቻልበትም እንዲተላለፉ የሚደረግበትም ሁኔታን እሱም ገና በሂደት ላይ ያለው ማለት እና አሜሪካና ኢራን ያላቸው ግንኙነት በሙሉ በእንጥልጥል ላይ ያለው እንግዲህ በዚህ ሆርሙዝ ላይ በሆርሙዝ መስመር አሜሪካ እዛ አካባቢ ያላትን ልዕለ አያልነት ኢራን በኢራን ተጽዕኖ ምክንያት ተሸብቧል። ኢራን የምትፈልገው ኢሚዲየትሊ የአካባቢ ከሚሊተሪ እንግዲህ ነን ሚሊተሪ የሆነ ወይም ደግሞ ሪስቶር መደረግ አለበት። ኦማን እና ኢራን እዛ አካባቢ ያለውን ማስተዳደር የሚችሉበትን አጠቃላይ አስተዳደራዊ መዋቅር እንዲመለስ ትፈልጋለች ኢራን። ከዚህ ባሻገር ኢራን ላይ የተጣሉትን ማዕቀቦች እንዲነሳም ትፈልጋለች። እንግዲህ በምትኩ ደግሞ አሜሪካ ደግሞ የተብላላው ዩራኒየም እንዲወድም ትፈልጋለች አሜሪካ። ከዚህ ጋር ተያይዞ እንግዲህ የአሜሪካ ከፍተኛ ባለስልጣናት ምን እያሉ ነው? እኛ ከኢራን ያለፈ ትልቅ አቅም ያለን የሚል ነገር አውጥተዋል። ዘ ጋርዲያንም አውጥቷል ይህን መረጃ። ይህን ማለት ለምን አስፈለጋቸው? ባላስቲክ ሚሳይል የተባለው ከመርከብ ላይ የተነሳ ትልቅ ጥቃት የሚያነሳው እሱ ተመናምኗል። አሜሪካ በጥቃቱ ከኢራን ጋር በነበረው ጦርነት ብዙ እንግዲህ ቀለሃዎች ተመናምኗል። ወደ ቀለሃ ወደ ማምረት ገብታለች። ለዚህ ነው ጦርነቱን ፖዝ ያደረገችው የሚል ትችት ስለሚቀርብ ለዛ ካውንተር ማድረጊያ አይ እኛ አሜሪካኖች እኮ የዓለም ሀያላን ነን፣ በማንኛውም ሰዓት ጥቃት መክፈት እንችላለን፣ ነገር ግን ለሰላም ስንል ነው እጃችንን የዘረጋ ነው የሚል ሀሳብ እያንጸባረቁ ነው አሜሪካኖች። በእርግጥ ያ ነው አይደለም የሚለው ነገር ከታሪክ እንደምንረዳው አሜሪካኖች በዛ መልኩ ሊበየኑ የሚችሉ አይደሉም። በማንኛውም ሰዓት ማውደም የሚፈልጉትን መንግስት ሀገር ያወድማሉ። አሁን ግን በጣም አስፈላጊ የፖለቲካ እውነት እንግዲህ ፖለቲክስ ላይ ወታደራዊ ዘመቻ ላይ ታይም ማትሪክስ በጣም ወሳኝነት አለው እና ጊዜው ስላልፈቀደ ያለውን አጠቃላይ ሁነት ካጠኑ በኋላ ወደ እርምጃ የሚሄዱበት ሁኔታ ወደ እርምጃ የሚሄዱበት ሁኔታ ሊፈጠር ይችላል ማለት ነው። የዛሬውን ፕሮግራም በዚሁ ቋጭቻለሁ። በሚቀጥለው እስከምንገናኝ ድረስ ቸር ቆዩ።